ንጉስ እንዳትተኩሱ እባክዎት አቶ ንጉስ አረ ከካሜራ ጀርባ ያላችሁ የሚስቴ ተቀበል ያውቀው እዚህ ነገር ውስጥ ሚስቴ እንድታስገባት አልፈልግም ሁለታችሁም ትገቧታላችሁ እሱን እናያለን ጫፏም ዝምቧንሽ ማለት አትችልም ገርበል ነው ማለት እንድንነጋገር እባክዎትን አቶ ንጉሱ እባክዎትን ጭራሽ ገባን የኔ ልጅ ነሽ ምትጨርስ ነው ገባ እባክዎት ኤርሚያስ እንዴት ነህ ምንድነው ምንሽ የኔ ደንን አሳስቡ አይደለም ይወደ እሺ ምንሽ በላ አልጨረስንም እኮ አይደል እንዴ ምንድነው ማንጨርሰው ትናንትና እኮ የተለያየንበት ሁኔታም ጥሩ አልነበር ምንድነው ጥሩ ያልሆነና ምን ተሳስበን እንድንለያይ ነው የፈለከው ጀመረ እኔ መውለድ እንደምችል ነበር ማቀው መጀመሪያ ፍቅረኛ ራሱ ይያለ ከማንም ጋር ስትጋደም ነው መውለድ ራሱ ይሄ በመድኃኒት ዝም ብላ ከማንም ጋር እየተኛች ሴክስ ታደርጋለች ከዛ መድኃኒት ትወስዳለች መውለድ ማችለው ራሱ በእነዛ አይነት ሁኔታ ነው ብዬ ነው ማስበው የፈለኩት ዝም ብዬ እኔ እኮ እንደማንም እኮ ሻና እንደነ ፍቅርት አይነት ሰው አይደለም ዝም ብዬ ሴትም እንደ አንድ ልጅ ምፈልግ ከሆነ እኮ መንገድ ላይ ሴት ምናምን ዝም ብዬ እዚህ አድሬ መውለድ ይችላል ልጁን ግን ብፈልገውም ልጁን ያስረገዝኩት ሰው ከፍቅር ተጋብዙ ማሳመን አይደለም አሁን እንኳን በጋብቻ ፍቺ ይሄ ቤት ውርስ እኔ ያለኝ ንብረት እንዳለ ውርስ ምናምን ስንካፈል ከ1 ሚሊዮን ምንም አይነት ውርስ ባለቤቴ አታገኝ ባለቤቴ ማለት ደግሞ ያቺኛዋ አሁን ትታኝ ሄደች ስለዚህ ኤርሲ ጋር 1 ሚሊዮን ያስቀመጥኩላት እንደ ጥሎሽ ነው ገባ ባለቤቴን ወይ ደግሞ አሁን ሄደችው ሴት እንደሄደች ከሷ ጋር ህይወታችን እንደሚቀጥልና ልጃችን ማደግ እንዳለበት እኔ እስር እንኳን ቢፈጠር በዛ 1 ሚሊዮን ህይወቷን እንድታስተዳድር ያረኩት ያ 1 ሚሊዮን ብር ያስገባት እሷ መጀመሪያ እንዳለች ድለላሳው በቃ አንተ ካወቅ ለምን ከሷ ጋር ለማውራት ፍቅር ላይ ራሱ ያለን አርግዛ ነበር ለምን ከሷ ጋር ለማውራት አልሞከርክ ፍቅር ላይ ያሉን ራሱ አርግዛ ነበር ማነች ያረገዘች ፍቅር ላይ ያለን ኖርማል ትዳር ሳንጀምር ከ4 አመት ምናምን በፊት አርግዛ ነበር ግን ጊዜው እንዳልሆነ ስለገባን መድኃኒት እንድትወስድና ከዛ በኋላ ማርገዝ እንዳለባት ተነገረ ከዛ በኋላ ስራ ቦታ ከማንም ጋር እየተኛች ከዚህ ካበበ ከሚባለው ሰው ጋር እየተኛች መድኃኒት እየወሰደች ማህፀኗን ከአገልግሎት ውጭ አደረገችው ከዛ ወደ ደን ስንመረመር መውለዳችንም ተባለች ምንድነው አይምሮስ ሊመጣ የሚችለው አቶ ንጉስ ነው የተፈጠረው ነገር ወራ ተረጋጋቱ አቶ ንጉስ ማናቸው አንተ ራስህ ማን የፍቅር ታባት ናቸው ያለው ነገር ፍቅር እንዳላት ከዚህ ልጅ ጋር ወደፊት እንደምትለወጥ ስለ ስራ ስለ አንዳንድ ነገር ያወራሉ ያው ያታልላታል ማለት ነው እኔ እንደሚረዳኝ ማለት ነው ስለዚህ አባዬ ገንዘብ ስጠንና ገንዘብ ስጠውና ይሰራል ራሳችንን ለውጣለን ብላ ስላለች አው ልጄ እንደውም ትንሽ ወፈር ሞላ ብላ ምንድነው አንቺ ልጅ ምናምን እንደዚህ ምናምን ስላት አይ አባዬ አርግዣለሁ እኮ ምናምን ብላ ነግራይ በጣም ደስ ብሎኝ ነበር ማለት ነው እንዴት ይሆናል እንደዚህ እንዴት ይሆናል ማን ነው ቆይ እንዴት ይሆናል ይሄ ወራዳ ለዚህ ነው አቶ ንጉሱ ለዚህ ነው እንደዚህ ሆነው እንዴት ይሆናል እንዴት ይሆናል ያቺ እኔ እንደውም ተጠራጥሬያለሁ እንደውም ይተዋ ራሱ ልጅቷ ትክክል አይደለም ሞቶ ቢሆንስ ምን ነው በገደልኩት ኖሮ ምን ነው አሁንም ተወይ ለቀቀኝ እባክዎት አቶ ንጉሱ እባክዎት ተቀበሉ ለምን እንደዚህ ያደርጋሉ በቃ እኔ እንደዚህ አይነት ነገር በቃ አሁኑ ሄጄ ነው በቃ እንትን ተረጋጉ እስኪ አሁኑ ተረጋጋ የኔ ልጅ አዎ ተረጋጉ ልድፋው እባክዎት ልጨርሰው አቶ ልጁ ያንተ እንደሆነ ነግራኛለች ምን ይኸውልህ ልጁ ያንተ እንደሆነ ተረጋጋና ቁጭ በል ድንግልናዬን የወሰደችው ድንግልናዋን የወሰድኩት እኔ ነኝ ከትምህርት ጀምሮ አብሮ አደግነን በጣም ነው መወዳት እኔ ካንተ ውጭ ከማንም ሰው ጋር እንደዚህ አይነት ነገር አድርጌ እንደማላቅ ልቦና ያውቃል በቃ ለማንኛውም ኤልሳውት ውስጥ ያለው ልጅ እኔ ነው ፍቅር ምንም አሁን እዚህ ጋር ያዙኝ ልቀቁኝ ምናምን አትበይ እሺ አስወጣት እንዴ ተረጋጊ መረጋጋት መቻል አለብሽ ኤልሳ ታዲያበኔ አሳብባልን እሱ ነው አበኝታ ተረጋጊ እስኪ ነጭ አስወጣት ሂጂ ውጪ ነይ እስኪ ተነሽ ራሳችሁ ናችሁ ያደረጋችሁ ምን ማለት ነው ራሳችሁ ልጁን እንደሸጣችሁት ይወለ የምን ልጅ በሸጠው ምናምን ሰምቻለሁ ተረጋጋው የምን ልጅ ነው የምታወራው ስለማን ልጅ ነው የምታወራው ይወለ የህግ አካል ነው ባለቤቴ ሲጀመር እርጉዝ ናት ስመኝ እርጉዝ አለመሆኗን እኮ አየን ይወለ ባዶ እኮ ነው ምን ማለት ነው ባዶ ነው ገና 2 ወር ምናምን ስለሆነ ነው ምንድነው ባለቤቴም አሁን ደውዬለታለሁ እየመጣ ነው እሱ ከመጣ ሌላ ነገር ነው የሚፈጠረው ስለዚህ በጣም እየተነጋገርን ነበር እኮ አይደል እንዴ ሰምተዋል አይደል ሁሉም ነገር እባክሽን እስቲ ቁጭ በይና እናውራ አልቀመጥም ይወድ በቃ አሁን ካሜራህንም ይዘህ ኮተትን ይዘህ ውጣ ይኸውልሽ አሁን አንዴ እዚህ ነገር ውስጥ ገብተናል ልጅቷም ያስተካክላል ይኸው በቃ አረጋግቻታለሁ አሁን መኝታ ቤት አውርተናል ላውራት እፈልጋለሁ አወራሃት አይደል እንዴ ቀኑ ሙሉ አሁንም እኮ ይኸውልሽ ፍላጎቱ አይደለም አይደል እንዴ ልጁን መሸጥ እባክሽን ለምን ቁጭ ብለሽ ነው ስማኝ ባለቤቴና ቤቴ ሰራተኛ 2 ሴቶች ባሉበት 2 ወንድ ከኋላ 3 ወንድ ምናምን ምንድነው ይኸውልህ ችግር ስለተፈጠረ ነው እዚህ ነቋቸው አልጻፋችሁ ነቋቸው
የህግ አካል እኛ የህግ አካል ምን አገባኝ? ምን ተፈጥሮ ነው የህግ አካል? ስለምን ጋር የተፈጠረውን ነገር እንዳለ እናውቃለን። እባክህ ተረጋጋና ቁጭ ብለን እናውራ። እንዳነከኝ እኔን ሰማኛለህ? እጅህን አሳርፍ። ይኸውልህ እኛ የህግ አካል ያለ ከህግ አካል ጋር እንደዚህ መጨቃጨቅ መቻል የለብንም። ስማኝ፣ የቤቱ አባወራ ነኝ እኔ። እናውቃለን። እሺ በለው እናውጣ እባክህ። ምን ማለት ነው? ከባለቤቷ ጋራ እንተዋወቃለን። ትውውቃችን አሁን አይደለም የቆየን። እሺ የልጁም አባት እሱ ነው። ምን? የልጁም አባት እሱ ነው። ከሱ ነው የጸነስኩት። የልጁ አባት እሱ ነው? እርግጠኛ ነሽ? በደንብ ነው። ለሁሉም ነገር ተጠያቂ መሆን ካለበት እሱ ነው ተጠያቂ መሆን ያለበት። ምክንያቱም ሁለታችንም ነው ያታለለን። እሺ እንግዲህ ወንጀል ከሆነ እቀጣበታለሁ። ኃጢአትን መናዘዝ ጥፋት ከሆነ እንዴት እፈልጋለሁ? ሚስቱ እኮ ነኝ። እንዴት ባሌን ሂድ ሌላ ሴት ጋር ልል እችላለሁ? አይ እኔ ላይ ምንም አልደረሰም። ያው ምልህ እንደዛው የሞራሉ እንትን ምናምን ነው እንጂ እኔ ላይ ምንም አልደረሰም። እሺ ማለት የኔ ወንድም እኔ ወልዳ ምናምን ሰምቲንግ አርግዛ ሁለት እርጉዝ ሴቶች ቤት ውስጥ እኩል ሳለይ ለሁለቱም እኩል ገባ አይደል? እኩል ዋይብስ ስገዛ አለመሆኗን አውቀናል አይደል? ባለቤቴ እርጉዝ በቃ አሁን ለማንኛውም ያወቅከውን አወቅክም አላወቅክም ምንም የሚፈጠር ነገር የለም። አውቃለሁ ግን በቃ አለቀ። ሁኔታዎች አስገድዱኝ ነው። ማስረጃ አለ እሷ ያንን ስለማድረጓ? አዎ በቃ ጓደኞቼ ነግሮኛል። ከአንድም 3-4 ሰው ነግሮኛል። በቃ የምትፈልገው ነገር ይደረግላትና ትቆይ። እሺዬ ምን መሰለሽ አሁን አንቺ በቃ ለጽንሱም ሲባል ቅድምም አይ ቲንክ ራስሽን ስተሽ ነበር ተብሏል ምናምን። ስለዚህ ረጋቤና ፍቅር ምን መሰለሽ እኮ መናገር አለብህ አንተ። ለምንድን ነው ማነገራት? ፍቅር አበበ ማን ነው? አሁን እዚህ ጋር እኔ በሱ ፊት ይሄን ጥያቄ መጠየቅ አልፈለኩም። አይ አም ሶሪ። ግን አበበ የሚባለው በምትሰሪበት መስሪያ ቤት ውስጥ አብሮሽ የሚሰራውና ጎረቤታችን የነበረው ካበበ ጋር ብዙ ወሬዎች እየሰማን ነው። አቀንሽም ምን ህይወቴ ላይ አንተ ምን ሰጠሽኝ ነው ጨምሬ ምናምን አንተ ያጎደልኩት ነገር ቢኖር ልጅ ነው። ይሄው እሱንም ከልጅ በላይ ምን አለ? ከልጅ በላይ ምን አለ? ያጎደልኩት ነው ካልሽኝ አበበ ምናምን ካበበ ጋር ሰማግጪ ቪዲዮ አለ ተይዘሻል። በቃ ብዙ ጓደኛ የራስሽ የስራ ባልደረባ ጓደኛሽ ሜሮን የነገረችኝ ይሄን ነገር አውቆ ነው አይደል? ውሸቱን ነው አይደል? አታረገው። ይሄንን ነው ልንነግርሽ የነበረው። ምንድነው? እውነቱን ነው አውቆ ነው። በይ ተረጋጊ። ቁጭ በይ ኤልሳ፣ ቁጭ በይ። ይኸውልሽ አረጋው ምናምን ብለሽ እንትን አትበይ በእናትሽ እባክሽን። ፍቅርተ ሰላም ውድ የገመና ቻናል ቤተሰቦች፣ እንግዲህ ትናንትና የተፈጠረውን ነገር አይታችኋል። አሁንም እንግዲህ ድንገት ነው የመጣ ነው ማለት ነው። ያው ብዙ ነገሮችን እናሳልፈናል። ስለዚህ አሁን ውስጥ ገብተን ያለውን ነገር ደግሞ ያልጨረስነው ነገር ስላለ ይሄንን ጉዳይ ለአንዴና ለመጨረሻ ጊዜ ጨርሰን እንወጣለን ማለት ነው። ካሜራማን እባክህ ተከተለኝ። እናንተም ደግሞ እዚህ ሆናችሁ አንዳንድ ነገሮችን እንትላላችሁ። ወዱም ክፍት ስለሆነ ዝም ብለን እንገባና ኤርሚያስ እንዴት ነህ? ምንሽ ምንድነው? የኔ ደንን አሳስቦ አይደለም ይወደ እሺ ምንሽ አልጨረስንም እኮ አይደል እንዴ? ምንድነው ማንጨርሰው? ትናንትና እኮ የተለያየንበት ሁኔታም ጥሩ አልነበር። ምንድነው ጥሩ ያልሆነና ምን ተሳስበን እንድንለያይ ነው የፈለከው? እባክህን አረፍ ብለን ነው። የት ነው አረፍ የምንለው? ስማኝ እኔ ወንድም በቃ ፍቅርተ በራሷ ፍቃድ ተነጋገርን። አሁን ከኤልሳ ጋር ቤቴን ህይወቴን እየመረውን ውጡልኝ በእናትህ በቃ በእግዚአብሔር። አልጨረስንም እኮ ይወደ ውጡልኝ። ምንድነው ማንጨርሰው? ትናንትና እኮ ተነጋግረን አልጨረስንም አይደል እንዴ? ምንድነው ማንጨርሰው? የሰራኸውም ስራ ትክክል አይደለም። ምንድነው ትዳር ላይ እንደዛ አይነት ነገር ማድረግ ምን ይሁን? ይቅር ብላኝ ሄደች ባለቤቴ ራሷ ይቅር ብላኝ በቃ ነገ ፍርድ ቤት እንደምንገናኝ ራሱ ተነጋግረናል። በቃ ይኸውልህ ፍቅርተ ላይ ያደረግከው ነገር እኮ ትክክል አይደለም። ከፍቅርተ ጋር ነገ ፍርድ ቤት እንደምንገናኝ ኤልሳ ሴት ነው ያለችው። አሁን ያለውን ነገር አላረጋገጥኩም። ትሆናለች ቤት ውስጥ ናታ። ምን ፈልገህ ነው? ለምንድን ማትወጣ? ኤልሳ እዚህ ነች እንደና አንድ ላይ ኤልሳ ጋር ተስማምታችሁ መቀጠል ጀምራችሁ? ኤልሳ ነገሮች እንደዚህ ሆኑ ማለት ነው እንዴ? ተቀመጡና በስነ ስርዓት እናውራ። ምንድነው? የት ነው? ምንድነው የሚቀመጥ? የቤት ጭራሽ አዛዥ ሆንሽ። እስቲ እሺ ተቀምጠን እናውራ እባክሽን። እስቲ ቁጭ በይ፣ እዛች ጋር እንቀመጥ። ይሄ ሰው ልጅ ህይወት ኤርሚያስ እስቲ እባክህን ቁጭ በልና እሺ። መኖር ከፈለክ መኖር ነው እኮ እዚህ ቤታችን ውስጥ። እሺ ምንም ችግር የለም። መቀመጥ ስለፈልጋለሁ። እባካችሁን ካሜራማንም እባክህን ካሜራን አስተካክል። አሁንም ካሜራ ይዛ አንተ አይደብርም? ይሄ ማስረጃ ነው ያለው ነገር ማስረጃ ደስ ይላል እንዴ? ምን አንተ ምን አልጨረስንም እኮ አይደል? አሁን እኮ መነጋገር ነው የምንፈልገው ነው። በቃ አንተ ይደብራል እንዴ? እንደዚህ በስነ ስርዓት ፍቅርተ ያለችበት ሁኔታ ታውቃለህ? አትጩባት እኮ በስነ ስርዓት እሷ አይደለም የጮኩት። አትጩባት፣ ስጮህ ያማታል። ካንተ ጋር ነው እያወራሁ ያለሁት። እየጎዳ ያለው ምን ሆነ ነው? አንተ አፍን የምትከፍተው እንደመጣልህ በቃ ይደብራል። ይኸውልህ እኔ እኮ ልከስህ እችላለሁ። በከስም እንደሚፈጠር ታውቃለህ አይደል? ነገ ፍርድ ቤት ተገናኝተን እንፋታለን አለችኝ ፍቅርተ። ምንድነው ምን የምትሆነው? በቃ ወጣ ትዳር ላይ ይኸውልህ እኔ
ትዳር ላይ መማገጥ በራሱ ያስከስሳል። ያንን ነገር ማድረግ እኔ ያንን ነገር ስምምነት ልፈጥር ነው የመጣሁት። ለፍቅረኛ ለኤልሳ ስለ የከፈልኩት መስዋዕትነት ነው እንዴ? እሺ እባክህን ካሜራን አስተካክልና ካሜራማን እባክህ ቁጭ ብለን እናወራለን። እንግዲህ ካሜራችንን ማስተካክለን እኛም ተረጋግተን ተመልሰናል ማለት ነው። እንግዲህ ኤርሚያስ ያው አንዴ ጀምረናል ነገሩን። አንቺ ነሽ እዚህ ውስጥ ያስገባሽው። ስለዚህ አንዴ ጀምረናል ተብሎ ምናምን የሚቀጥል ጉዳይ ኢትስ ኦኬ ብቻ። እሺ እሷ ነው የጠራችን፣ ኤልሲ ጠራችን። ኤልሳ በገዛ እጇ ነው ራሱ የጠራችን። እዚህ ውስጥ ደግሞ አንዴ እስከገባን ድረስ እኛ ነገርን አንዴ ከጀመርን ሳንጨርስ ድምዳሜ ላይ ሳናደርስ አንወጣም። ስለዚህ ድምዳሜ ምን እንደፈለግ አልገባኝም። ግን ከዚህ በላይ ቆይ እናንተ ይሄንን አድርጋችሁ በሰላም መኖር ነው የፈለጋችሁት? አይደለም፣ እንደሱ እኮ አይደለም። ይኸውልህ ምን አለ መሰለህ ፍቅርተን እኮ እኛ ሂጅ አላልናትም። ራሷን ሄደችው። እኔ ከዚህ በኋላ አልፈልግም፣ ምክንያቱም እሷም ያደረገችው ነገር ታውቃለች። ስለዚህ አልፈልግም ማለት አንቺ እኮ ይሄን ነገር ለማለት ምንም እንትኑ የለሽም አይደለም። ሰምተሃል እኮ ማረጋገጫ እኮ እንዳለው ተናግሯል አይደለም እኮ። ስለዚህ ሄደች፣ በፍላጎቷ አልፈልግም ብላ ሄደች። ስለዚህ እኮ ይሄንን ለመናገር ምንም አፍ የለሽም። ሲጀመር እኮ የሰው ቤት ነው የመጣችው ምናምን አበላት። የልጅህ እናት ናት። ይኸውልህ የልጅህ እናትም ብትሆን እዚህ ቤት የመጣችው ባላግባብ በሆነ መንገድ ምን አገባ? በምንም ትምጣ ምን አገባ? ይኸውልህ እኔ ፍትህን የማስከብር ሰው ነኝ። እሺ ይኸውልህ እዛ ጋር የተበደለች አንድ ሴት አለች። ሁለታችሁ ተባብራችሁ ያደረጋችኋት ነገር አለ። ሰማኛለህ? አስፈላጊ ከሆነ እኔ ዛሬውኑ ክስ መጀመር እችላለሁ። አውቃለሁ ጥፋት ነው አውቃለሁ። በህግ ደረጃ ሊያስጠይቀኝ እንደሚችል ግን ለልጄ ስልና ለልጄ እናት ስል ምንም አይነት የህግ ደረጃዎችን ደግሞ የማጋፈጥ አቅሟል። ሲቀጥል አሁን የምፈልገው ነገር ምንድን ነው? በቃ መጀመሪያም አሁን ካሜራ ሲታፕ ምናምን እስከምትል ደረጃ ድረስ ካሜራ ምናምን እስከሚያስተካክል ደረጃ ያልከኝ ነገር የምጠይቅ ጥያቄ አለ። በደንብ ማወቅ የምፈልገው ነገር አለ ብለኸኛል። ስለዚህ አሁን የልጄን እናት እንደዚህ ከላይ እስከታች ምናምን እንድትናገራት አልፈልግም። እሷን እርሳትና የሁሉ ጥፋት የሁሉ ሀሳብ የኔ ነው፣ የሁሉ ነገር የሁሉ ሴራ የኔ ነው። እኔ መጠየቅ የምፈልገው ነገር ጠይቀኝ፣ እመልስልሃለሁ። ወደ ህግ መውሰድም ካለብህ ትወስደኛለህ። ፍቅርተንም መርዳት ያለብኝ ወይ ብቻ የምትፈልገውን ነገር ስጠኝና ምላሹ ልስጥና ከቤታችን ላትመለሱ ልትወጡልን ደስ ይለናል። በቃ ይሄን ነው የምትለው? ይኸውልህ እኛ ላንመለስ እንድንወጣ የምትፈልግ ከሆነ ያለውን ነገር መጨረሻው ላይ ድምዳሜ ላይ መድረስ አለበት። እሺ ይኸው ጠይቀኝ። የሆነው ነገር ደግሞ እዛ ጋር ፍቅርተ ተጎድታለች። ስለዚህ እኔ አሁን ከእሷ ጋር በነገራችን ላይ ውድ ተመልካቻችን በጣም ተጎድታ ነው ያለችው። ያለችበት ሁኔታም የከፋ ሁኔታ ነው። ከማንም ጋር ስትጋደም ሰውነቷ ማረጋገጫ የለህም። ይህንን ነገር ለማለቱ ምንም ማረጋገጫ አላሳየኸኝም። ስማኝ፣ እኔ ጓደኞቼ አሁንም ስልክ ልደውል እችላለሁ፣ ቪዲዮዎች አሉኝ። ኦልሞስት የምትሄድበት አልጋ ቤት ራሱ እንደ ደንበኛ ናቸው። ገባ አልከኝ እንጂ ለእሱ ነገር እኔ ማስረጃ አልሰጠኝም። እኔ በማስረጃ ነው ነገሮችን የማየው። ሲጀመር እኔ መውለድ እንደምችል ነበር ማውቀው መጀመሪያ ፍቅረኛ ራሱ እያለን ከማንም ጋር ስትጋደም ነው መውለድ ራሱ በመድኃኒት ዝም ብላ ከማንም ጋር እየተኛች ሴክስ ታደርጋለች፣ ከዛ መድኃኒት ትወስዳለች። መውለድ ማችለው ራሱ በእነዛ አይነት ሁኔታ ነው ብዬ ነው ማስበው። ይህን ያን ነው ህይወቴን እንትን ያለችው። ይሄ በተፈጥሮ ያመጣችው እግዚአብሔር የሰጣት የሆነ ምናምን ነገር ቢሆን ልትረዳ ትችላል። ግን መጀመሪያ ማርገዝ እንደምችል ነበር ማውቀው። መጀመሪያ እኮ ተስማምተህ ወደሃት አግብተሃታል አይደል? ማንኛውም ሰው እኮ አይደለም ልጅ የሚያክል ነገር እኮ ለምን አየሽኛኝ ተብሎ ትዳር ሊፈርስ ይችላል። እሱን ለኔቶ መጀመሪያ ጥሩ ግንኙነት ነበረን፣ ግን ልጅ መውለድ እንደምፈልግ በጣም ታውቃለች። ኢቭን ነው ኤልሳ ራሱ ገና ትምህርት ቤት ላይ ያለን አርግዥልኝ አላረግዝልኝ በሚል ክርክር ስንቴ እንደተጣላ ልነግር ትችላለች። በጣም ነው ልጅ የምወደው፣ በቃ ተፈጥሮ ነው። ከዛ መውለድ እንደምችል አውቃለሁ። ግን ከናበበ ጋር ከማንም ጋር ሩም ለሩም ስትመላለስና ከዛ በኋላ ደግሞ ይሄ የእርግዝና መከላከያ መድኃኒት እየወሰደች ነው መውለድ እንደማችል እንደዚህ ራሷን የጎዳችው። ስለዚህ ሁሉ ነገር ጠብቂያት እኔ ራሷን በእንደዚህ አይነት ልክ ሴክስ የምትወድ ሴት ከሆነች ለነገር ለህይወቴ ስኔ እንዴ ገባ አይደል? ስለዚህ እዚህ ታይም ላይ ደግሞ የልጅነት ፍቅረኛ በጣም ነው መወዳት ማፍቅራት ብያለሁ። ቅድም ላይ በርጋ በጣም ከልጅነታችን አብረን ነበርን። ኤልሳን አገኘኋት፣ መደዛይት አጋጣሚ ቤት መምጣት እንዳለብን ነገርኳት። አሁንም ኤልሳን በሌላ ነገር እየሸነገልካት ነው ያለው። እየሸነገልኳት ኤልሳ አሁንስ ቢሆን እሱንስ ምን ያህል ነው የምታምኙ? ነገ ላይ አንቺ ልትወሽ እንደማይሄድ ምን ያህል እርግጠኛ ነሽ? አይ እንትን እኮ ነው ምን መሰለህ ማለት የኛ ፍቅር እኮ አሁን አይደለም የመጣው በፊት የነበረ ስለሆነ እኔ ጥሎኝ ይሄዳል ብዬ አላስብም። ደግሞ አንቺም ላይ አሁን የሆነ ችግር ቢያገኝ እኮ ምክንያቱም አንቺ ሌላ ሴት ሊያደረግሽው ነገር በአንቺ ላይ ሊሆን እንደሚችል መገመት ከብዶሽ ነው። ከሄደ መሄድ ልጅ አለኝ መጽናኛ ልጄን አሳድጋለሁ። ፈልገህ ነው አንተ ምን ልታገባት ፈልገህ ነው? ኤልሳን ወደሃት ነው? አልገባኝም። አሁን ትሰማኛለህ? እኔ
በስነ ስርዓት እንድታወራኝ ነው ፈልገው። ምንድነው መረጋጋው? ይልሳል ተተውሽ ቤትስ ምናምን ነው የማይባል ነገር ቀብዛጅ ነው። እንድንግባባ ነው የፈለኩት። አሁን ይበልጥ ልጃችን አሁን እዚህ ጋር የህግ አካል ይዤ መጥቼ እኔ አንተን ወደ እስር ቤት ጠፍንገው ይዞ እንደሄዱ ማድረግም እችላለሁ። አውቃለሁ፣ አቅም አለህ አውቃለሁ። ግን በቃ መታሰርም ካለብኝ እኔ እታስራለሁ። ግን ቤት እየመጣህ አበጥብጣት ይልሳል። በእናትህ እኔ ከእሷ ጋር አይደለም ችግሬ። ፍቅርተ ምንም ማለት ሁለታችሁም ቢሆን ግን እዚህ ጋር የሰራችሁት ነገር ትክክል አይደለም። አንቺም ብትሆኚ በመጀመሪያ ደረጃ ትዳር ያለው ቤት ውስጥ እንደዚህ ለማድረግ በእንደዚህ አይነት መልኩ ለመግባት መወሰን መቻል የለብሽም። ልክ ነህ። ነገሮች እኮ እኔ ምንም ባልፈለግኳቸው ባላቀድኳቸው በሆነ መንገድ ነው የሄዱት። እሱ እኮ እኔም አልካድኩኝም። ግን ደግሞ አሁን ነገሮች እዚህ ከደረሱ ምናልባትም በራሳቸው መንገድ እየተስተካከሉ ይሆናል። በቃ እኔም እሱ ነው ፈጣሪ የወደደውን አደረገ ነው። እሺ ፍቅርተስ ምን እንድትሆን ነው የምታስቢው አንቺ? በፍቃዷን ሄደችው። ማንም እዚህ ጋር ተናዳ እኮ ነው ሄደችው። ያለውን ነገር መቋቋም ስላቃታት ነው። አድራ ነው ሄደችው። ተናዳ ምናምን አበላ አድራ ነው እንደዛ ቤቱን በጥብጠ ምሳ ሰዓት 10 ሰዓት ምናምን ወጣ። ትናንትና አምሽታ እራት በልተን ምናምን እራት ስንበላ ነው እንደውም ጠረጴዛ ላይ ተሰብስበን ያወራል። ይኸውልህ ስማኝ አውርቻታለሁ። ይኸውልህ ኤርሚያስ የማይሆን ነገር እየቀባጠርክ ነው ያለው። ቤተሰቧ ጋር እንዳለች አውቃለሁ። ስርዓትን ይዘህ ቁጭ በል። ቤተሰቡ ጋር ምትሄድ እዛ ሲያመግጣት የነበረው አበበ ጋር ምትሄድ እኔ ጉዳይ አይደለም። ነገ ግን ፍርድ ቤት ተገናኝተን እኔ እንደሚገባኝ ከሆነ ምክንያት እየፈጠርክ ነው። አሁን እዚህ ጋር ልጅ ስለተጸነሰልህ ልጁን ስለፈለክ እሷ ትታህ እንዳትሄድ ስለፈለክ ያችኛዋን ዞር ማድረግ ስለፈለክ ምክንያት እየፈለክ እንደሆነ ይገባኛል። ብቻ ሳይሆን የፈለኩት ዝም ብዬ እኔ እኮ እንደማንም እኮ ውሻና እንደነ ፍቅርት አይነት ሰው አይደለም። ዝም ብዬ ሴት አንድ ልጅ የምፈልግ ከሆነ እኮ መንገድ ላይ ሴት ምናምን ዝም ብዬ እዚህ አድሬ መውለድ ይችላል። ልጁን ግን ብፈልገውም ልጁን ያስረገዝኩት ከፍቅርተ ጋር ብዙ ነገር አውርተናል እያልኩ ነው። ከፍቅርተ ጋር ያወራ ነው ምን እንደሆነ ታውቃለህ? ብዙ ነገር ነግራኛለች። ምን ነገረችሽ? ሲጀመር ይህንን ቤት ያፈራችሁት የጋራ ንብረታችሁ እንደሆነ ነግራኛለች። ትውሰድ ይሰጣታል። ስንፋታ እኮ የፍርድ ቤት ኬዝ ነው ይሰጣታል። እኔና ኤልሲዬ እንደሆነ መኖሪያ እናጣ ልጃችንን ይዘን የትም እንሄዳለን። ያንተስ እንደዚህ ነው የምትቀጥል የሚመስልህ? አንተስ በሰላም የምትቀጥል ይመስልሃል? አለመታሰርን እርግጠኛ ሆነን እያወራ ያለኸው? ብታሰርም እወጣለሁ። በቃ ኢትስ ኦኬ። አጠፋው መንግስት በሚቀጣኝ ህግ ደረጃ ተቀጥቼ እወጣለሁ። ይኸውላችሁ ሁለታችሁም ጥፋተኛ ይደርሳል ይወለዳል። አንተም እሷም ነው ልትገቡ የምትችሉት። ሰማኛለህ? እሷ እርጉዝ ናት። እሷ ምንም እያንዳንዱ ነገር በካሜራ መረጃ ይዣለሁ። እሷ ምንም አላጠፋችም። አጥፍታለች። እያወቀች ነው እዚህ ነገር ውስጥ የገባችው። ፍርድ ቤት ቁሜ የምመሰክረው አይደለም። እያወቀች ነው እዚህ ነገር ውስጥ የገባችው። ትግባ ታዲያ። ስለምትወደኝ ስለምታፈቅረኝ የከፈለችልኝ መስዋዕትነት ነው። እሺ ምንም መግባባት ላይ እየደረስን አይደለም። ፍቅርተ ያለችበት ሁኔታ በጣም የከፋ ሁኔታ ላይ ነው ያለችው። ፍቅርተን ለማግኘት ሞክሬ ነበረ በስልክም እንደተናደደች ብዙ አይነት ነገር ራሷ ላይ ለማድረግ እንደሞከረች እየነገረች ነበረ። እንግዲህ ቤተሰቧ ጋር ነው ያለችው። እሱ የሚለው ማታ እዚህ ቆይታ ምናምን ያለው ዝም ብሎ እንትን ሲል ነው። ምክንያቱም ከዚህ እንደወጣች ቀጥታ ወደ ቤተሰቦቿ ጋር ነው ሄደችው። እዛው ነው ያደረችው። አንተ ደግሞ አሁን ያልከኝ እያለኸው እዚህ አምሽታ ምናምን እንደዛ እንዳልሆነ እኮ ነው ያውቃለሁ። ልጅቷ ውሸታም ናት ወንድሜ። አሁንም ቤተሰብ ጋር ነኝ። ለምን አንቺ ዝም የምትይው? የተፈጠረውን ነገር አንቺ አታውቂም? ያዞምባ ነው የምታነበው እኮ። ቆይታን ሄደችው እኮ። አሁን አንቺ በቃ ተስማማሽና ነገሩን እኔን ተውሽኝ። እኔን እኮ ጠራሽኝ አንቺ ነሽ አይደል? እውነትን ነው የምከተለው ምን ጊዜም አይደለም። እውነት እንደዚህ ነው እንዴ? እውነትን ነው የምከተለው። እኔ እመኑ ሁለታችሁንም ዋጋ ሰጣችኋለሁ። ለምንድን ነው የምታስጨንቃት? ምን ላድርግሽ? ቆይ ሁለታችሁንም የምታስጨንቃት ባለቤቴ የልጄ እናት ናት። ሪስፔክት ይኑርህ። ይኸውልህ የልጅ እናት እንደሆነች አውቃለሁ። አሁን እኮ ተነጋገርን አይደል እንዴ? እንደመጣላ በቃ እሷን ተዋት ወይ እሷ ትውጣና እኔ እናንተ እንደ ወንድ እናውራ። እኔ ይኸውልህ ወንድነት ምናምን የምፈልግ ከሆነ እኮ እዛ ጋር ወንድ ስለተደረደረ እናወራለን። እሱን ከሆነ የምትፈልገው እናውራ። በቃ እናውራውና በእንደዚህ ልክ መጮህ መቻል የለብህም። አሁን ወደ እስር ቤት ልወረውር ይችላል። ኧረ እስር ቤት ታደለ። እስር ቤት ደስ ይላል እንዴ? ምን ሆነ ነው? እዚህ ጋር ወንድ እንደ ወንድ ማውራት ካለብን እንደ ወንድ እናወራለን። የልጄን እናት እንደዚህ አይነት ሁኔታ እንድታወራ እሱ በማን እንደሚብስ መቼም መገመት የሚከብድ አይመስለኝም። ወንድ ነህ። 3 ብመታኝ አንድ አላጣህም እንዴ? እዚህ ጋር ጉልበኔት ምናምን ሰው ይዘህ ስለመጣ በጸብ ነው የምታስበው። በቃ አንተ ነህ በጸብ እያሰብክ ያለው። እሱን ከሆነ ደግሞ የምትፈልገው ይኸውልህ ከጀርባ ያሉትን ልጆች ታይዩዋል አይደል? አልሰማችሁ አልልም። ዝም እናንተ ራሱ እንዴ እዛ ጋር በርጋ ስለቆሙ እንዴ ማንንም በእናትህ በልጄ እናትህና በልጄ ነው የመጣው የአራዳ ልጅ እዚህ ጋር አንገቴንም ልሰጥ ይችላል። ምን ሆነ ነው ነፍስ? ስለዚህ እስከዚህ ድረስ ነው አንተ ሐሳብ ማለት ነው። እስከ መጨረሻ እስኪ ህይወቴን ልሰጣት እችላለሁ ነው ያልኩ። እንዴ ህልሜን እኮ ነው በውስጧ በወዷ ያዘችልኝ። ስለዚህ በቃ እዚህ ጋር ምን አይነት እንትን ቢኖር ነው ሲጀመር? በቃ ልጅ በጣም ነው ነገርኩ። እኔ ባክግራውንድ ጥሩ አይደለም። አሁን ስለ ባክግራውንድ እንዳወራ ምናምን አታርጊ። ስለዚህ በቃ በእናትህ ስለዚህ ልጅ ስለምትፈልግ ስንት ቀን አብራሃት ስንት ጊዜ አብራት የቆየኸውን ሚስትህን ትተህ አሁን ልጅ ስላረገዘችልህ ከእሷ ጋር መቆየት መረጥ ነው። ያለውን ነገር ይሄንን ተስማምተሽ ምንም ሴት ነሽ። ሴት ልጅ ላይ እንደዚህ ጨክነሽ
እንደው የሷ ነገር አይሰማሽም ትንሽ እንኳን? ኖ እኔ አልሰማኝ ብሎ አይደለም መጀመሪያውንም ታውቃለህ መጀመሪያም እኮ ደወልኩልህ እኔ ነኝ አይደለ እኮ አንቺ ነሽ እኮ የጠራሽኝ አልሰማኝ ብሎ አይደለም አልሰማኝ ብሎ አይደለም ግን ደግሞ እሷ እሱ እንዳለኝና እንዳየሁት ፎቶ ከሆነ እሷም እየሄደችበት ነው ስለዚህ ትዳር ትክክለኛ ትዳር አልነበረም ምናልባትም አሁን ይሆናል ምናልባት አንቺ ከገባሽ በኋላ ቢሆንስ ትክክል እያሉ ነው አይደለም ይሄንን ነገር ስትገቢ እኮ መጀመሪያ ትዳር ያለበት ቤቱ ስትገቢ ምክንያት መኖር አለበት አይደል እንዴ? ይሄን እኮ ቀደም ትላንትና አስረድቻለሁ አይደለ? ትላንትና እኮ በደንብ ወርተናል አይደል? እኔ መጀመሪያውንም ትላንትና ያልሽኝ ምንድነው? እንደተጸጸትሽ ነው የነገርሽኝ። ተጸጽቻ አሁን ነገሮች ላይ ልጄን ብቻዬን ማሳደግ እፈልጋለሁ፣ ከዚህ ቤት መውጣት እፈልጋለሁ። ስለ እግዚአብሔር ሚስቴን እየዘጉብኝ ነው፣ ቤት ውስጥ ብቻዬን በጭንቀት ልሞት ነው ብለሽኝ የጠራሽኝ አይደል እንዴ? ግን ደግሞ ነገሮች ሁሉ ጊዜም እኮ በተቀዱበት መንገድ አይሄዱም። ምክንያቱም እኔ ልክ እንደ ሴት ተረድቻት ጥሩ ሰው መስለኝ ነበረ። አሁን ግን የሰው ማንነትን እያያችኋት ነው እያየሁትን ነገር እኮ ነው እናንተ ከሰራችሁ ጥፋት በእርግጠኝነት የሷ ጥፋት አይበልጥም አድርጋው እንኳን ቢሆን ያን ነገር አድርጋው ቢሆን እንኳን ሊሆን ይችላል ግን ደግሞ አሁን ላይ ማለት ነው ሳስበው እኔም ልጅም ካላባት እንዲያድግ አልፈልግም ምክንያቱም እሱም ለልጁ ያለውን ነገር እያየ ነው ለልጁ ብቻ አይደለም ሜልሳ በቃ ሀብት አይተሽ ከሆነ የገባሽው ይሄንን ቤት አይተሽ ከሆነ ወይም ደግሞ ንብረት ወርሳለሁ ብለሽ ከሆነ የገባሽው ተሳስተሻል በጭራሽ እኔ እንደሱ ይኸውልሽ ገንዘብ ምን ትሰማኛለህ እያንዳንዱን ነገር ሲጀመር አንተ መጀመሪያ አይምሮ እንደተማረ ሰው የምናስብ ከሆነ እኮ ሁለታችንም ማለት መጀመሪያ ደረጃ ላይ በአካውንቱ 1 ሚሊዮን ብር ትራንስፈር ያደረግንላት ህልም ስለነበረ ነው ገባ ይሄ ቤት እንኳን አሁን አስገድደሃት ያንን ነገር አሳምናስረዳ ማሳመን አይደለም አሁን እንኳን በጋብቻ ፍቺ ይሄ ቤት ውርስ እኔ ያለኝ ንብረት እንዳለ ውርስ ምናምን ስንካፈል ከ1 ሚሊዮን ምንም አይነት ውርስ ባለቤቴ አታገኝም ባለቤቴ ማለት ደግሞ ያቺኛዋ አሁን ትታኝ ሄደች ስለዚህ ኤልሲ ጋር 1 ሚሊዮን ያስቀመጥኩላት እንደ ጥሎሽ ነው ገባ ባለቤቴን ወይ ደግሞ አሁን ሄደችው ሴት እንደሄደች ከሷ ጋር ህይወታችን እንደሚቀጥልና ልጃችን ማደግ እንዳለበት እኔ እስር እንኳን ቢፈጠር በዛ 1 ሚሊዮን ህይወቷን እንድታስተዳድር ያደረኩት ያ 1 ሚሊዮን ብር ያስገባሁት እሷ መጀመሪያ እንዳለች ድለላሳ በቃ አንተ ማሰብ ምችል ከሆነ እንደዚህ ነገሮችን አርቅቅ ያለው ነው ልል የፈለኩት ቢኮዝ ለአንድ ልጄ ማልከፍለው መስዋዕትነት ስለሌለ ማለት ነው ስለዚህ ዛሬ አንተ ወስደ እስር ቤት ብትወረውረኝ ሰምቲንግ የሆነ ነገር ብታረገኝ በዛ 1 ሚሊዮን ቀስ ብላ ያፈረፈረች የኔ ልጅ ተወልዶ እንደሚያድግ ወንድ ከሆነ ራሱን ችሎ ነው ሴት ከሆነች ደግሞ እግዚአብሔር እንደፈቀደ ይሆናሉ ስለዚህ ይሄንን ነገር አቅጄበት አስቤበት ከመጀመሪያ ጀምሮ ያደረኩት ነገር ነው ያልኩት ነው ማለት ቢኮዝ የሁሉ ነገር ግን የሁሉ ሰይጣናዊ ሐሳብ አምሮ ውስጥ እንዲመጣ ያደረገችው ፍቅርተ ብቻ ናት ምክንያቱም መጀመሪያ ማድረግስ ትችል ነበር ይሄንን ነገር አርግዛ ራሱ ነበር ማድረጓን ካወቅ ለምን ከሷ ጋር ለማውራት ፍቅር ላይ ራሱ ያለን አርግዛ ነበር ለምን ከሷ ጋር ለማውራት አልሞከርክ ፍቅር ላይ ያሉን ራሱ አርግዛ ነበር ማነች ያረገዘች ፍቅር ላይ ያለን ኖርማል ትዳር ሳንጀምር ከ4 ዓመት ምናምን በፊት አርግዛ ነበር ግን ጊዜው እንዳልሆነ ስለገባን መድኃኒት እንድትወስድና ከዛ በኋላ ማርገዝ እንዳለባት ተነገረ ከዛ በኋላ ስራ ቦታ ከማንም ጋር እየተኛች ከዚህ ካበበ ከሚባለው ሰው ጋር እየተኛች መድኃኒት እየወሰደች ማህፀኗን ከአገልግሎት ውጭ ያደረገችው ከዛ ወደ ደን ስንመረመር መውለዳችንም ተባለች ምንድነው አይምሮስ ሊመጣ የሚችለው ስለዚህ አንድ ማርገዝ የምትችል ሴትን አታረግዝም በመድኃኒት ብዛት ምክንያት ስትባል ምን አይነት የሴክስ ሱስ ነው ጀስት እቺ ቢዝነስማን አይደለችም ምን አይደለችም እውነታውን ነው እየነገርኩ ያለሁት በእናትህ ወይም ደግሞ ሚዲያ ላይ ምክንያት እየፈጠርክ እንዳለው ምንም እውነታውን ማረጋገጫ አለኝ የሆስፒታል ማስረጃ አለኝ ካበበ ጋስተኛ እንደነበረ አልጋ ቤት የአልቤርጎ ቤት ደንበኛ ሆነዋል እዛ አልቤርጎ ቤት ባለቤት ነው የሚመስሉት ሲገቡ እንክብካቤያቸው ምንም ችግር የለውም መረጃ ካለ እነዚህ መረጃዎች ሰጠኝ እኔ ሰብስቤ እሰጣለሁ አንድ አልቤርጎ ቤት ሂዳ የሆነች ሴት እኮ ስትገባ እንዴት ነሽ ተብላ በቀይ ምንጣፍ ከተቀበለች ምንድናትሽ አንሶላ ጣቢያ አይደለች እዚህ ጋር ከወንድ ጋር የተመላለሰች ነው እንጂ እኔ እዛ አልቤርጎ ቤት ያለ ሰው ደግሞ ጠይቄ እውነታውን ምነግር ጠይቄ ጓደኞቼን ጠይቄ ወንጀልን በወንጀል አይደለም የምትመልሰው ካበበ ጋር ብቻ አይደለም ስማኝ ካበበ ጋር ብቻ አይደለም ከተለያዩ ወንዶች ጋር ትገባለች ማህፀኗ ከአገልግሎት ውጭ የሆነው ከአንድ ሰው ጋር ብቻ ስለተገናኘች አይደለም ስለዚህ እንደዚህ አይነት ነገር ውስጥ አምሪዮት እየተሰበሰበ ሳለ የሆነ አጋጣሚ ላይ ታክሲ ውስጥ የበፊት የክላስ ሜቴን የድንግልኔን እስከ መወሳሰድ ደረጃ የደረስ ነው በጣም መወዳት ማፍቅራት በቤተሰብ ሁኔታ የተለያየ ነው ኤልሳ አገኘኋት በቃ አለቀ ተገናኘን አወራን እንደዚህ አይነት ህይወት ውስጥ እንደሆነ ነገርኳት እሷን ፍቅረኛ እንደሌላት ነገረችኝ አረገዘችልኝ እሷ ግን ሚስት እንዳለህ እያወቀች እዚህ ነገር ውስጥ ገባች ትወደኛለች ስለዚህ ስለምትወደኝ ነው ይሄን እርምጃ ወስዳ ነው የመጣችው ስለዚህ ምንም እሷ የምታስጨንቃ ጉዳይ ሊኖር አይገባም ብትወድህም ባትወድህም ይኸውልህ ፍቅርተ ግን እዛ ጋር ተጎድታ ያለችበት ሁኔታ ነው ያለው ምንድነው የተጎዳችው እሺ ምን ሆነች እንዴት ትንሽ እንኳን አትራራላት ምንድነው ምራራላት ምንድነው ምራራላት 3 ዓመት እኮ በትዳር እንደቆያችሁ ነግራኛለች በቃ 3 ዓመት ሙሉ የማስመሰል ትዳር ነበረ እንዴ እዚህ ጋር ለምን አገባህ ታዲያ እዚህ ነገር ውስጥ ለምን ገባህ መውለድ እንደምችል ስለማቀና በፍቅር ግንኙነት አብረን ስለነበር አለቀ
እየነገርከኝ ያለውን ነገር እውነት ስለመሆኑ ምንም ማረጋገጫ የለኝም። ማስረጃውን እየነገርኩ ነው። ወይ በቃ ካሜራ ምናምን የምትለውን ነገር ታከራን ወደዛ ጣልና እሱ አስቴድበት የነበረው ሩም እንሂድ። ሆስፒታል ሄደ የተመረመረችበት ወረቀቶች እዚህ ቤት የሉም። እዛ ሆስፒታል መሄድ እንችላለን። ከዚህ በላይ ማጣራት ካለብኝ እያንዳንዱን ነገር ሄጄ አጣራለሁ። በቃ አሪፍ ማጣራት ስላለ እኔ አሁን አላወጣም እንደውም ፎቶዎች እንደዚህ በምታውቂው ነገር አለ። አዎ ፎቶዎቹን አይቻለሁ ከተለያዩ ማን ነው እንዴ? ምንድነው? አቶ ንጉስ ያዟቸው። አቶ ንጉስ የምን ጥይት ነው? አቶ ንጉስ ምንድነው የተፈጠረው ነገር? ተረጋጉ። አቶ ንጉስ ማን ነው ተሰው? አቶ ንጉስ ማን ናቸው? የፍቅር አባት ናቸው። የፍቅር አባት ናቸው። ምንድነው እሱ የተፈጠረው? አቶ ንጉስ አንቺ ተረጋጊ። እባክዎትን እሱን ነገር ዝቅ ያርጉት። እባክዎትን እሱን ነገር ዝቅ ያርጉት። አንቺ ዝም በይ። እሱን ነገር እባክዎትን ተረጋጉ። መረጋጋት መቻል አለብን። ይኸውልሽ አንቺ እዚህ ውስጥ መግባት የለብሽም እባክሽን። እሱ ነገር ይኸውልዎት ጋሼ፣ እሱ ነገር ይኸውልዎት። አንቺ ተረጋጊ። ምንድን ነው? አንቺ ተረጋጊ። ይኸውልሽ ንጉስ የልጅ አባት ነው። እባክህ ይሄን ነገር አሁን መናገር የለብሽም። አይደለም አቶ ንጉስ ተው። አይደለም አቶ ንጉስ ተው። አቶ ንጉስ ተው። ከካሜራ ጀርባ ያላችሁ ውድ ተመልካቾቻችን በጣም አስደንጋጭ ነገር ተፈጥሮ ነበር። እንግዲህ ያ የተፈጠረውም ነገር እንግዲህ አሁን ተረጋግተን ተመልሰናል። ፈጣሪ ይመስገን ማንም ላይ ምንም ጉዳት አልደረሰም። ወደዚህ አካባቢ ሶፋው ላይ ነው ወደ ጥይቱም እንትን ያለው። ጋሼ የሰው ነፍስ ሊያጠፉ ነበር እኮ ማለት የተፈጠረው ነገር እኮ አስደንጋጭ ነው። መሳሪያ ይዘው ነበረ በዛ ሰዓት። ግንባሩንም ወይ አጓጉል ቦታ ቢመቱት እኮ እርሶም ወንጀለኛ ነበር የሚሆኑት አይደል እንዴ? ስማ እኔ እኮ ይሄ ዱርዬ ወራዳ ልጄን እኮ ትነግረኛለች፣ ብዙ ነገር እኮ ትነግረኛለች። እሷን አባሮ ልጄን እኮ እኔ እሷ እንደዚህ ስለወደደችው እንድትለወጥ አብረው እንዲሆኑ ብዬ አስቤ ነበረ። ይሄ ወራዳ ውሻ ልጄን አባሮ ዝም ስላልኩለት ነው እንጂ እዚህ ጋር እንኳን ባገኘው እንኳን ግንባሩን ማግኘት ነበረብኝ። ግን ቢሆንም እንደዚህ ማለት አግባብ አይደለም እኮ። መሳሪያ እርሶንም ያስጠይቆታል አይደል እንዴ? ቢመቱት እኮ ይሄኔ እርሶም እስር ቤት ነበር። በወቅቱ በጣም ተናድጃለሁ ወንድሜ። በጣም እንዴት ይደፈራለሁ? እንዴት ይደፍረኛል? እኔ እኮ እሱን እኮ ማለት ነው ገንዘብ ሰጥቼው እንዲለወጡ እሷ ደግሞ ጥሩ ሆና እንድታድግ ጥሩ ሆና እንድትለወጥ በሚል ለሷ ብዬ ነው ገንዘብ ሰጥቼው። እሱ ሞላጫ ዱርዬ ነው። መጀመሪያ ምንም የሌለው ነው። ተጠግቶ እኔ እንዲለወጥ ነው። መቼም ሰው እንዴት እንንገሩኝ እስኪ። ምንም ነገር የለውም። ያውቁታል ከድሮም ጀምሮ ማለት ነው። ምንም ነገር የለውም። እኔ ከእሷም ጋር ከተገናኘ በኋላ ትነግረኛለች ያለውን ነገር ነው። አባዬ እንደዚህ ነው እኮ ነው። በጣም መለወጥ ይፈልጋል። ብዙ ሀሳብ አለው። ብር ብናገኝ ትንሽ ራሳችን እንለውጣለን ምናምን ብላ ስለምትነግረኝ እኔ ደግሞ ለእሷ ለልጄ ስል ነው የተቀበልኩት እንጂ ምንም ነገር የሌለው ምንም መላጤ ነው። እና ጭራሽ እሷን አባሮ በዛ ገንዘብ አሸሸ ገዳሚ ሊል ወይም ሌላ ነገር ሊያመጣ ልጁን መጀመሪያም አልወደውም ነበረ። ባገኘው እኮ የዛን ሰዓት ላይ እንኳን ግንባሩን አይደለም እንዴት አድርጌ እንደማድርገው እኔ ነበርኩም ማለት ያው አሁን ፈጣሪ እንደው ማትረፉ እንጂ እኮ አሁንም ቢሆን እኮ ግንባሩን ብለውት ነበረ። ግን እንዴት ነው ቆይ መጀመሪያ ታዲያ ልጁን የማይወዱት ከሆነ እንዴትስ ልጁትን ለትዳር አሳልፎ እንዴት ይሰጣሉ? ምን አለ መሰለህ ነገረችኝ። ልጄን በጣም ወዳታለሁኝ። ነገረችኝ ያለው ነገር ፍቅር እንዳላት ከዚህ ልጅ ጋር ወደፊት እንደምትለወጥ ስለ ስራ ስለ አንዳንድ ነገር ያወራሉ። ያው ያታልላታል ማለት ነው፣ እኔ እንደሚረዳኝ ማለት ነው። ስለዚህ አባዬ ገንዘብ ስጠንና ገንዘብ ስጠውና ይሰራል ራሳችን እንለውጣለን ብላ ስላለች ነው እንጂ መጀመሪያ እንደነገረች በሷ ንግግር በጣም ተረድቼ ቆይ እስኪ ይሆናል ብዬ ነው እያየሁት ስመጣ ግን ጥሩ አይደለም፣ ማጥፊ ነው፣ ጠጪ ነው፣ በቃ ዱርዬ ነው። የመጨረሻ ምንም የማይመጥን ነገር ነው። ገባ ደፍሮኛል። ነገር ካወቁ እንዴት ቀድመው ከትዳር ለማስወጣት ማለት ወይ ማይሆን ትዳር ከሆነ ቀድሞስ እንዴት ነው ወይ እንዲለያዩ ለምን አላደረጉም? አሁን እዚህ ሁሉ ነገር ከደረሰ በኋላ እኔማ ይሄ ወሮ በላ መናጢ እንደዚህ መሆኑን ባውቅ ኖሮ እንትን አለም ነበር። ሁሉ ነገር ሲሆን እኮ ትዳር ካለ እኮ ትዳር ከመሰረቱም በኋላ እኮ ቢሆን የሁሉ ነገር ሳይመጣ ወይ እንዲለያዩ የማይሆን ነገር ከሆነ እንዲለያዩ ማድረግ ይቻል ነበር። አሁን ነገሮች ከከረሩ ሌሎች ነገር ከተፈጠሩ በኋላ ከሚሆን ይለወጣል ብዬ ነው። እኔ መጀመሪያ ስትነግረኝ
በመጀመሪያው ነው ያሰብኩት። በኋላ ሁኔታውን ሳየው ገንዘብ ያባክናል። የሰጠሁትን ገንዘብ ራሱ ሰጥቼዋለሁ በደንብ እና ያንን ሲያጠፋና ብዙ ስትነግረኝ ልጄ ብዙ ስትነግረኝ ጠራሁትና ና እፈልጋለሁ ብዬ እንደ ልጅ ነው የመከርኩት። አስጠንቅቄ ከዚህ በኋላ የሆነ ነገር ብታደርግ፣ እንደዚህ አይነት ነገር መጥፎ ነገር ብታደርግ እኔ ከዚህ በኋላ አልለቅህም ብዬ አስጠንቅቄው፣ እሺ ጋሼ ምንም እንትን የምለው ነገር የለም ከዚህ በኋላ እንደው ካሁን በኋላ ሐሳቤ ተቀይሮ እንደዚህ አይነት ነገር ሆኜ ከሷ ጋር ያለኝን ግንኙነት ብታይ እንደው እርምጃ ወሰድብኝ ብሎ እንደ ድመት ጸጉር ለስልሶ ነው የሄደው። ሳምንት ሳይሞላው 15 ቀን ሳይሞላው ልጄን አባሮ ጭራሽ ሌላ ነገር ማድረግ ጀመረ እና እሷ መጀመሪያ አልነገረችኝም፣ ችግሯን ጉዳቷን አልነገረችኝም። ገብቷል። ነገ ይለወጣል፣ ነገ ደህና ሰው ይሆናል፣ ነገ አብረን እናድጋለን፣ አባዬም ይሄን ያክል ገንዘብ አውጥቶ ብነግረው ምን ይሆናል ይናደዳል ብላ ስለምታስብ ደብቃኛለች። አሁን ሲያባረራት ነው እንግዲህ ደብድቧት የሚሆን አላቅም። ልጅቷ በጣም እንባ እየተናነቃት ተጎርታ ነው፣ ውስጧ ተጎርቷል። እንዴት እንደምትመለስም አላቅም። አስጠንቅቄዋለሁ ካሁን በፊት ለዛ ነበረ። አሁን ደግሞ ይሄንን አደረገ። በቃ የተፈጠረውን ነገር ያውቃሉ ምን እንደሆነ ያለውን። አሁን እኛ ከትላንት ጀምሮ እንግዲህ እዚህ ቤት ነበርን፣ ብዙ ነገር ስናጣራን የከረምነውና ያው ከካሜራም ጀርባ እንግዲህ እንደነገርኩት እንግዲህ እኔ ካሜራ የምቀርጸው ምንም የምለው ያው የህግ አካል ነኝ፣ ከህግ ጋር የምሰራ ሰው ነኝ እና የተፈጠሩ ችግሮች ካሉ ችግሮችን እንፈታለን፣ እንዲሁም የተበደለ ሰው ካለ በደሉን እናስተካክላለን እና አሁን ያንን አጋጣሚ እንትን ብለን ነው እኛ ወደዚህ የመጣ ነው እና ብዙ ችግሮችን ብዙ ነገሮች ተፈጥረዋል ከትናንት ጀምሮ። እርስዎ ያውቃሉ እንዴ ምን እንደተፈጠረ ምን እንደሆነ? ምንም እንደተፈጠረ አላቅም፣ ግን ስመጣ እዚህ ቦታ ላይ ስመጣ ግን ሌላም ተጨማሪ ደግሞ ሌላም ሴት ነበረች ቤት ውስጥ ምን ቅድም እዚህ የነበረች ምን እንደሆነችም አላውቅም። እኔ አይቻትም አላቅም። እንደውም የእሷ ጓደኛ ምናምን መስላኝ ነበረ። አሁን ጭራሽ ሲናገርና እዛ ጋር እሷ ስትናገር እንደውም ፍቅረኛ ነው አርግዤ ነው ምናምን የሚል ነገር ነፍሰ ጡር ነገር ናት። ገባ? ይሄ ደግሞ በጣም ነው የሚያበሳጨው። ይሄ ሰውዬ የኔን ልጅ ትቶ በሰጠሁት ገንዘብ ሌላ ትዳር መስርቷል ማለት ነው ባጭሩ። ስለዚህ ነገሩን ያወቁት አይመስለኝም። አላወቅኩትም። መጀመሪያ አላወቅኩም። እሷ በነገረች ነው እንደዚህ ይሆናል ብዬ አላሰብኩም። ምክንያቱም አባቴ እንዳይጎዳ አባቴ እንዳይናደድ ብላ ደብቃኝ ነበር የቆየችው። ግን በኋላ ሲብስባት ነው የነገረችኝ። አሁን እኔ የተፈጠሩ ብዙ ነገሮች አሉ። እንደው ትንሽ በስሱ ከላይ ላስረዳውትና ያለውን ነገር ያችም ልጅ ምክንያቱም ማናት እያሉ ከካሜራ ጀርባም ቅድም ከተኩሱ በኋላ አንዳንድ ነገሮችን ስናወራ ነበር እና እርሶም በጣም ደንግጠው እየጠየቁኝ ስለነበር ነገሩን እያንዳንዱ ነገር አሁን አስረዳውታለሁ። ግን መረጋጋት መቻል አለበት በመጀመሪያ ደረጃ። አሁን የሆነው ሆኗል። ላለው ነገር መፍትሄ ነው መስጠት ያለብን እንጂ ነገሮችን አባብሰን እርሶም ወንጀለኛ የሚሆኑበትን ነገር መፍጠር የለብንም። ስለዚህ ሊረጋጉ መቻል አለበት በመጀመሪያ ደረጃ። ስለዚህ ያለው የተፈጠረው ነገር ምንድን ነው እንግዲህ ልጆት የእርሶም ልጅ እዚህ ውስጥ አለችበት። ልጆት እና ባሏ ኤርሚያስ ብዙ ነገርን አብረው በጋራ ሲያደርጉ ነበር። ምንድነው ያ የተፈጠረው ነገር? ነፍሰ ጡር እንደሆነች አስመስላ የእርሶ ልጅ በመጀመሪያ ደረጃ ልጆት እርጉዝ መሆኗን ያውቃሉ? አዎ ልጄ እንደውም ትንሽ ወፈር ሞላ ብላ ምንድነው አንቺ ልጅ ምናምን እንደዚህ ምናምን ስላት አይ አባዬ አርግዣለሁ እኮ ምናምን ብላ ነግራኝ በጣም ደስ ብሎኝ ነበረ እና እቺ ልጅ በጣም ትጓጓለች ልጅ ለመውለድ እኔን አባቷን ደግሞ ለማሳየት እንድትመረቅ በጣም ትጓጓለች እና ልጄ በጣም ጥሩና ነግራኛለች። አይ ምን አለ መሰሎት፣ ቆይ አይደንግጡ ጋሼ። አይ ምን ተፈጠረ? ምን ሆነች? ተረጋጉ። ትናንትን እንግዲህ እቤት ስትመጣ በደንብ ልብ ብሎ አላዩዋትም? ያው ይመስለኛልም እንግዲህ ሁኔታውን ቸኩሎም ስለነበር በደንብ የተረዱት በደንብ። አዎ ሰፊ ልብስ ነው የለበሰችው። ምን ሆናለች? ምን አሟት ነበር እንዴ? አይደለም፣ ብዙ ነገር ተፈጥሯል። ብዙ ነገር እየሆነ ነበረ። እንግዲህ ይቅርታ ይሄን ነገር ሳደርግ እባክዎት እርሶ መረጋጋት መቻል አለቦት። ልጆት ነፍሰ ጡር አይደለችም። በመጀመሪያ ደረጃ እንዴት ነፍሰ ጡር አይደለችም? እንግዲህ እስካሁን ማህበረሰቡንም አካባቢም ላይ ያሉትን ሰዎች ስታታልል የነበረው ሆዷ ውስጥ ጨርቅ እየከተተች ነው። ጨርቅ እየከተተች እርጉዝ እያስመሰለች ነው የነበረችው እና በዛም አጋጣሚ ደግሞ ቅድም እዚህ ጋር ያዩት ቀይ የለበሰችው ልጅ እሷ ኤልሳ ትባላለች። እንግዲህ ያችን ሴት ቤት ውስጥ አመጥተው እርጉዝ እንደሆነች ስለሚያውቁ እሷ ትክክለኛ እርጉዝ ነች። ልጇን ወስደው በ1 ሚሊዮን ገዝተው ለማሳደግ ነበረ የእርሶ ልጅ እንደሆነ የምታውቀው። ግን
ባል ወይም ደግሞ ኤርሚያስ ያደረገው ነገር ምንድነው? ልጁ የራሱ ነው። ከራሱ ማለት ያችን ሴት እንግዲህ ቅድም እዚህ ጋር ያዩዋትን ሴት አስረግዞ ራሱ ነው ያመጣት። እንዲሁም ደግሞ ይባስ ብሎ የእርሱን ልጅ አስወጥቶ ከዚችኛዋ ልጅ ጋር ለመኖር እንግዲህ ባቀደበት ሰዓት ላይ ነው እንግዲህ እርሱ ማለት ነው። እንዴት ይሆናል እንደዚህ? እንዴት ይሆናል? ማን ነው? ቆይ እንዴት ይሆናል? ይሄ ወራዳ ለዚህ ነው አቶ ንጉሱ፣ ለዚህ ነው እንደዚህ ሆነው። እንዴት ይሆናል? እንዴት ይሆናል? ያቺ እኔ እንደውም ተጠራጥሬያለሁ። እንደውም እይታዋ ራሱ ልጅቷ ትክክል አይደለም። እንዴት እንደዚህ ይሆናል? በእኔ ብር ነው እንደዚህ አድርጎ ያለውን ነገር አበለሻሽቶ የሚኖረው። እንዴት ይሆናል? በመጀመሪያ ደረጃ ተረጋጉ እስኪ። እንዴት ነው? ምንድነው የምትነግረኝ? ይሄ ቤት የማን ነው? የራሴ ነዋ። ምን ማለት ነው? የነሱ አይደለም እንዴ? የነሱ አይደለም እንዴ? ያው እኔ ገንዘቡን በደንብ ገንዘብ ሰጥቻለሁ። የራሴ ነው፣ ገንዘቡም የኔ ነው። ስለዚህ እርሶ በሰጡት ገንዘብ ነው ይሄ የተገዛው ማለት ነው? የኔ ነው እያንዳንዱ። ምንም የለውም ብያለሁ እኮ መጀመሪያ፣ ምንም የለውም ጭራሽ። ሌላ ሰው ገዝቶ ሌላ ሁለተኛ ትዳር መስርቶ እንደገና የኔ ልጅ አታሎ እንደዚህ ያደረገ ማለት ነው። እንዴት ይሆናል? ሊሆንም አይችልም። ሊሆንም አይችልም። ተው ልቀቀኝ። ቆይ ልቀቀኝ ነው የምልህ አይደለም። እኔ አገኘዋለሁ። በፊትም እኮ አፈነዳው ነበር። እንደውም እኮ ሳትኩት እንጂ እኮ አፈንድቼ ገላግለው ነበር። ለምን እንደያዛችሁኝ? ተረጋጉ እባክዎትን። አሁን እርሶም ላይ ሌላ ችግር ነው የሚፈጥሩት። እባክዎትን ሰከን ይበሉ አንዴ ላስረዳው። እኔም እኮ አሁን ቢሆን ልጁ ወንጀለኛ ነው፣ በወንጀል በህግ ነው መጠየቅ ያለበት። እርሶ የማይሆን ነገር አድርገው ለምንስ እርሶ አሁን ወህኒ ይገባሉ? አንድ ነገር ቢያደርጉ ወህኒ እንደሚገቡ አያውቁም? ልጁ አሁን ቅድም እንደው ፈጣሪ ባያተርፈውና ተመቶ ሞቶ ቢሆንስ ነው? ምን ነው በገደልኩት ኖሮ ምን ነው? አሁንም ተወኝ። ልቀቀኝ። እባክዎትን ንጉሱ፣ እባክዎትን ቁጭ በሉ። ለምን እንደዚህ ያደርጋሉ? በቃ እኔ እንደዚህ አይነት ነገር በቃ አሁኑኑ ሄጄ ነው በቃ እንትን ነው። ተረጋጉ እስኪ። አሁኑኑ ሄጄ በቃ እስቲ ካሜራማን እባክህ ካሜራ አጥፋልኛል። ውሃ ምናምን እስኪ ከጀርባ አላችሁ ተው አምጡልኝ። እባክዎትን አቶ ንጉሱ መረጋጋት አለቦት። ይኸውልህ እሱንም ቢሆን አሁን እዚህ ያመጣሁትኝ ማን መጣ እዚህ ቤት? ለምን ይመጣል? እዚህ ለምንድን ነው የሚመጣው? መጀመሪያ ያለውን ነገር ከሱም አንደበት እንዲሰሙ ያለውን ነገር እንድንወያይ ስለምፈልግ። ምንድን ነው የሚወያየው? ጭራሽ እዚህ ጋር ጭራሽ ይመጣል። እኔ ጋር ጭራሽ ያን ሁሉ ነገር አድርጎ እንደገና ይመጣል እዚህ። እንዴት ነው የሚመጣው? እስቲ እንስማው። እሱም ጋር ያለውን ነገር እንስማ። የተፈጠረውን ነገር ማጣራት ስላለብን እርሶም ጋር ምናልባት ነገ ከነገ ወዲያ እርሶ ቤት መጥቼ የእርሶን ልጅ ፍቅርተን መጠየቅ መቻል ይኖርብኛል እና እሱን ነገሮች መሆን መቻል ያለባቸውን እሱም እዚህ እውነት አለኝ የሚለውን እንስማው እስኪ አይሻልም? እስኪ አንተም አሁን ቅድም ስትለኝ የነበረውን ነገር እስቲ ንገር፣ እሳቸው ፊት ተናገር። አንተ ከነገርካቸው የባሰ ነገር ማባባስ ነው የሚሆነው። በቃ ጋሼ ምንድነው ነገር ማባባስ ማለት? ስለ በቃ አሁን ጋሼ ቁጡ ሰው ናቸው። ገብቶሃል አይደል? እዚህ ጋር እኛ ምንድነው ቁጥነቱ? አንተ ምንም ሳይኖር አይደለም እንደዚህ መተህ እኮ የኔን ገንዘብ እኮ ሙልጭ አድርገህ እንትን ያልከው እኮ እዚህ ነው እኮ። ምን ማለት ነው? ምንም ሳይኖር ጋሼ ምንም ነገር እኮ የሌለ ሰው ነው እኮ አንተ እኮ ቅድም ስትለኝ የነበረው ነገር አለ አይደል እንዴ? ነገሮችን አቀዳህና አስበበት እንዳደረከው ስትነግረኝ ነበረ። ብል አድርግ በቃ ሁኔታዎቹ ናቸው ባግራውንዴ ናቸው ብያለሁ። አሁን ጋሼን በእንደዚህ አይነት ሁኔታ እሺ ጥይቱን ተቀብላችኋል? የለም እሱ አሁን የሚያሳስብ ነገር አይደለም። በመጀመሪያ ደረጃ በመትረፍ ፈጣሪን አመስግን። ለልጄ መኖር አለብኝ ቢያንስ። ገብቶሃል አይደል? ከዚህ በኋላ እኮ የምትኖረው እስር ቤት ነው። እሺ ኢትስ ኦኬ። ግን ለልጄ እስር ቤት መጥቶም ልጄ አባዬ ብሎ እንዲጠይቀኝ ይፈልጋል። ምንድነው ያንተ ልጅ ምንድነው ለልጄ ምናምን የምትለው? ስማ አንተ እኮ እዚህ ቦታ ላይ እኮ ልጄን እኮ አጓጉል አድርገህ ጭራሽ በእኔ ቤት ውስጥ እኮ ሌላ ነገር ልታደርግ ይፈልጋል። ገንዘብ የወሰድከው ይሄ እኮ ያለበት የምትኖረው እኮ ምንም ነገር ሳይኖር በእኔ ገንዘብ እኮ ነው የምትዝናናውና በየአደባባዩ ገሏን ስጨረችርስ የኔ ልጅ አመጣብኝ እዚህ ቤት ዞር በል እባክዎትን ጋሽ ንጉሱ ተረጋጉ። ጋሽ ንጉሱ በጣም ማለት ያደረጉት ነገር ትክክል አይደለም። እንደዚህ መሆን የለበትም። ተግባብተን እንደተማረ ሰው እንነጋገርና በንግግር እንፍታው። እሱም ሌላ ወንጀል ውስጥ መግባት የለበትም። ምንም ወንጀል አይደለም። ጭራሽ ያለፈ ታሪክና ያለፈ ነገር አምጥቶ እንደዚህ ገለዋን እየቸረቸረች ብሎ ይለኛል። እኔ በተከበርኩበት ሰፈር በተከበርኩበት አገር እንደዚህ አይነት ነገር ትለኛለህ እንዴ? ዝም በል ይኸውልህ። ፊቴ እንደዚህ እንደ ሴት ልጅ ድመት ጋር የተጣሉ ያክል ነው ፊቴ የተቧጨረው። አንተን አክብሬ እንደዛ ነው እንጂ እንትን የምለው
እንደዚህ አይነት መሆኑንም ጭራሽ እባክዎትን አይደለም በቃ እዚህ ጋር ነው እውነታው። ከዚህ በላይ ምንም አይመጣም። ትልቅ ሰው ናቸው ብዬ ነው ያከበርኳቸው። ከዚህ በላይ ምንም አይመጣም። ይኸውልህ እስካሁን እኔም ዝም ብያለሁ። እሺ አሁንም በልጄ እናት ፊት እኮ ነው ያንበረከኩኝ እኮ ወንዱኝ እኮ በሴት ፊት መንበርከክ ራሱ የለብኝ። እሱ መሳሪያውን ሲታይ ራስን አይደል ያን ነገር የተመረከከው እኮ መሳሪያቼ ታዲያ ማን ነው ወንድ ስትል ነበር እንዴ ታዲያ? እና በልጄ እናት ፊት ተንበርክኬ እኮ ሳለቅስ የነበረው እኮ በልጄ እናት ፊት መሳሪያ ወጡብኝ እኮ አስተሳሰብ እንኳን እንዴ አሁንም ቢሆን ተረጋጋ ያልኩ ነው ኤርሚያስ። እንዴ ምን አይነት ሪስፔክት ነው የሚኖራት? ዛሬው ነው አንተን ወህኒ ወረውራለሁ። እሺ ኢትሶኬው ወረውራለሁ፣ ግን እውነታው እንዲያውቁኝ ይፈልጋል። እኔ እኮ እናንተና ምንድነው ያለው እውነታ? የራሳቸውን ልጅ ንጹህ የሰው ልጅ ባዳ እንደዚህ እንደ ድሮ አስተዳደር ቢሆንም መጠየቅ ባለበት በአግባብ ነው እንጂ መጠየቅ እሷ ሰው ላይ ስላደረገች መጨቃጨቅ ምናምን እኮ ሙዳችን ከሆነ እኮ እንጨቃጨቃለን እኮ። ዱርዬ ነበር እንትን ነበር እንኳን ነው እኮ እንደው ይኸውልህ ስለ ማንነት ሲነገር እንደዚህ መሆን መቻል አይደለም። በቃ እሷ የሚያደረገችውን አንተ ማድረግ የለብም። ካደረገችም በአግባብ ነበር መጠየቅ የነበረበት። ዝም ብዬ እኮ ዝም ብሎ ባዶ ገላ እኮ ነው ያቀፍኩ ስተኝ የነበረው እኮ። ስማ የኔ ልጅ እንደዚህ የምታደርግ አይደለችም። ስርዓት ይዛል ስርዓት። ይኸውልህ ምን አለ መሰለህ አሁን እሱን ወደ ሆነ ቤት ወሩሩልኝ። ልጅም ትምጣ ቤቱን ንብረቱን ይዛ ቤቷ ትቀመጥ። ሲጀመር ያቺ አስተሳሰባቸው ደግሞ ነው ዝም በል ያቺ ዝም በል አሳርፈው ወንድ ቤት ይስማ። ያቺም ደግሞ በህግ ትጠይቅና እንደሚሆን አድርጓት። ወደ ህግ ቦታ ካላስገባችሁት ወኔ ካላሰራችሁት በስተቀር ይሄ ልጅ በእጄ ነው የሚጠፋው። እኔ አልለቀውም። አሁን ስወጣ አልለቀውም። በቃ ጋሼ ከክብር አንጻር እንጂ ከዚህ በኋላ ጫፌን አይነኩኝም። አሁን ሲጀምር ከዚህ ቤት ራሱ በሰላም አትወጣም። ምንድነው በሰላም አትወጣም? አንተ ደግሞ ምንድነው የምትለው? አንተ በእናትህ ወደዚህ ሄደህ ራሱ ተረጋግተህ ቁጭ በል። አልልም ዝም አልልም። እነዚህ ሁሉ ሰዎች ወለ ለአንተ ማያንሱ አይደሉም። ይምቱኝ። አንዴ በሚስቴ ፊት እኮ ተዋርጃለሁ። ከዚህ በላይ ምን አለ እንዴ? አሁንም እኮ ቢሆን አንተ እዛ ማረሚያ ወኔ ቤት እዛ አስገንጥር የለው ከዚህ ሴትዮ ጋር አብሯት ከነበረ ጋር በቃ። ስለዚህ እኔ ልጅ ደግሞ መጨናነቅ የለባትም ከዚህ በኋላ ለእሱ ነገር ማስረጃ የለም። አንተ ግን ለእያንዳንዱ ነገር ይኸውልህ እኔ ማስረጃ አለ። እንኳን ኖረህ አንተ እሱን አሁን ጋሼ ችግር የለም። እኔ እሱን ወኔ እሷንም አብረው ያለችውንም እንግዲህ ምክንያቱም የሰሩት ነገር ትክክል አይደለም። ዝም ብለህ ተቀመጥ። እዚህ ነገር ውስጥ ቢሴ እንድታስገባት አልፈልግም። ሁለታችሁም ትገባታላችሁ። እሱን እናያለን። ጫፏ ዝንቧንሽ ማለት አችልም። አንዳንዳችሁ ዋጋ ሰጣችኋል። ምንም አያመጣም። ዘንድ ትገባለህ። ልጄ የእርሶም ልጅ ነገሩ ይጣራል። ይሄ ነገር ከላይ ካለችበት እኔ አይደለሁም የምወስነው፣ ህግ የራሱን ውሳኔ ይወስናል። እንግዲህ እርሶነት የልጆትን ንጽህና የሚያውቁት ወይም ራሷ ነች የምታውቀው። ልጄ ጨዋ ናት። አገሬ መሰከረ፣ ጎረቤት የመሰከረላት። እሱን ችግር የለም። ማጣራት ካለብን የምናጣራው ድረስ ሄደን እናጣራለን። አዎ፣ ግን ይሄ ዱርዬ ውሻ ግን አሁን እዛ ካላስገባልኝ እዚሁ በነጅ ነው የሚጠፋው። አብራትም የነበረችው ማለት ነው። ስለዚህ እሷም ብትሆን ትዳር ላይ ነው የገባችው እያወቀች ትዳር መኖሩን እያወቀች ያደረገችው ነገር ትክክል አይደለም እና ህግ እያንዳንዱን ነገር ህግ ይወስናል ማለት ነው። ስለዚህ አንተም ብትሆን ያደረግከው ነገር ትክክል እንዳልሆነ እንግዲህ ማንም የሚያውቀው ነገር ነው። ስለዚህ ሁለቱም እኔ እመኑኝ ጋሼ ቃል እገባለሁ ታስገባቸዋለህ። ሁለቱም ወህኒ ይገባሉ። በቃ ስለዚህ ልጄ ደግሞ ንብረቱን ያለውን ሁሉ ይዛ ተደላድራ ቁጭ ብላ ህይወቷን ትመራለች። የእርሶም ልጅ ነገር አበቃ ማለት አይደለም። በነገራችን ላይ እርሱንም እናጣራና ያለውን ነገር መረጃ ካለ ያው እርሷም ብትሆን እንግዲህ እኔ አይደለሁም የምወስነው፣ ህግ የራሱን ውሳኔ ይወስን። እንደውም ጥሩ ነው። ህግ ቦታ ከሄደ እንደውም በሱ ላይ ነው የሚፈርደው። እከሳለሁ። ያለ ፍቃድ በህገ ወጥ የገባ መሳሪያ ግንባሬ ላይ ደቅነው ለመግደል በመሞከር እከሳለሁ። አንተ ምንም እንደዚህ የምትሆንበት ምክንያት የለም። ሆናለ መሳሪያ ማን ስለሆኑ ነው መሳሪያ አውጥቶ ንጹህ ኢትዮጵያዊ እኮ ነኝ እንዴ? ማን የሚመለከተኝ ነገር የለም። እከሳለሁ። አንተንም ቢሆን እከሳለሁ። ያለ ፍቃድ ካሜራ ይዘህ በመምጣት አንድ፣ ሁለት ደግሞ ትላልቅ ወጠምቻ በሙዝና በዳቦ የወፈረ ዝም ብለህ ማንንም በለውዝ ቅቤ የሚወፍር ሰው እያመጣ በማስደብደብ፣ ሁለት ደግሞ የልጄን እናት በመጉዳት። ስለዚህ እንደውም እከሳለሁ። እንውጣለን። ስማ ምንም አያመጣም። ጭራሽ ከሳለሁ ነው ያለው። ይውጣ፣ አስወጣልኝ። ያው ይውጣ። ጭራሽ እንደዚህ የወጣምሻ እሺ ወለት ጋሼ ተረጋጉ። በመጀመሪያ ደረጃ መረጋጋት አለበት። አሁን እሱ ከኔ ባልደረቦች ጋር ዛን ያለው የሚሆነውን ነገር እንግዲህ ህግ ወስኖ የሚያደርግ ይሆናል ማለት ነው። ስለዚህ እሱን እዛ ለፍትህ እንዲያቀርቡት የኔ ባልደረቦች ይዘውት እንዲሄዱ አድርጌያለሁ። እርሱም ቢሆን መረጋጋት መቻል አለበት። እንግዲህ አሁን ላይ የሚመቻት ከሆነ ልጆት ደህና የምትሆን ከሆነ ከእርሶ ልጅ ጋር የተወሰነ ቆይታ አደርጋለሁ። ስለዚህ ያሉትን ነገሮች ተስማምተን ከእርሶን ጋር መቀጠል መቻል አለብን ማለት ነው። ተግባባን? ስለዚህ ወደ ልጆት ጋር እንሄዳለን። እንግዲህ ልጆት ደህና ከሆነች ከልጆት ጋር የተወሰነ ቆይታ አድርጌ ያለውን ነገር በሰላም እንፈታለን ማለት ነው። ተግባባን? አሁን ሁለቱም ያቺ ነፍሰ ጡሯም ያኛውም እንግዲህ ልጅ
ሁለቱም ወንጀለኛ ስለሆኑ እነሱ በእኔ ቁጥጥር ስር ይሆናሉ ማለት ነው። ጥሩ በቃ ስለዚህ ወደ እርሶ ቤት እንሂድና ያለውን ነገር አጣርተን ስለ ቤቱም ስላለውም ጉዳይ እንግዲህ እዛው ፍርድ ቤት እንጨርሳለን። በቃ ያለውን ነገር በግልጽ ትረዳለህ። ሁሉንም ነገር ጥሩ ነው፣ ጥሩ አድርገህልኛል። ካሜራችሁን ሰብስቡና ወደ እነሳቸው ቤት እንሄዳለን።